الحمد لله والصلاة والسلام على رسول الله ተመልሰናል والذين كفروا وكذبوا بآياتنا እና አላህ Subhanahu Wa Ta'ala ለመዲያን የፈለገ ሰው ምን መቀበልና መከተል እንዳለበት በግልጽ እየነገረ ውጤቱንም እያሳወቀ ነው ያለው። የሁሉ ተነግሯቸውና ተመክረው እምቢ ያሉ ክህደትን የመረጡና ነብያትን ያስተባበሉ የሆኑት ይላል። وكذبوا الرسل ማለት ነው በአያቲና እንዲሁም ደግሞ ጌታቸው የላከላቸውን ሙዕጂዛትና አንቀጾች ያስተባበሉ የሆኑት ልግመኞች ኡላኢካ አስሐቡን ናር እነዚህ ደግሞ የጀሃነም ምድቦች ናቸው፣ ለጀሃነም ተዳርገዋል ይላል። ኻሊዲነ ፊሃ በሷ ውስጥ እስከ ወዳው ድረስ ዘውታሪ ኗሪ ሲሆኑ ይቀጥላሉ። ወቢእሰል መሲር እሷም መመለሻነቷ ምንኛ ከፋች ይላል። እንግዲህ የሰው ልጅ ያንን የመሰለ ድል ጀነትን የሚያህል ጸጋ አጥቶ ለዘላለም የቃጠሎ መጋለጥ ማለት የመጨረሻ እርጉምና ጭቡ መሆን ነው ማለት ነው። እና ለዚህ አይነት እንግዲህ ችግር እንዳትጋለጡ ከወዲሁ ወቁና ከክደትና ከአመጽ ራቁ ነው። ማአሳበ ሚን ሙሲበቲን በዚህ በዱንያ ህይወት ላይ ያላችሁ ማንኛውም ፈተናና መከራ አይደርስባችሁ ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ ይላል። ሁሉ ነገር በአላህ እጅ በአላህ ውሳኔ ነው የሚስተናገደው። በመሆኑም በዱንያ ላይ የተለያዩ ጣውረዶች ይፈራረቃሉ በሰዎች ላይ። ማንኛውም የሚደርስብህ ነገር ሁሉ በምስጥርም ሆነ በገሃድ በቅርብም ሆነ በሩቅ በዱንያም ሆነ በዲንህ ላይ የሚደርሰው መከራ በጌታ ውሳኔና ፍርድ ነው የሚደርስብህ። ዝም ብሎ በዘፈቀድ የሚመጣ ነገር የለም ማለት ነው። ወመን ዩእሚን ቢላህ ስለዚህ በአላህ አልዋሂድ ከልብ የሚያምን ሰው የህዲ ቀልበሁ እነዚህ መስዋዕቦች በሚያጋጥሙት ጊዜ ልቡን ለሶብር ለትግስት ይመራለታል ይላል። ኢማን ያለው ሰው ያው ፈተና ቢፈራረቅበትም ወደ ጌታው የበለጠ ይቃረባል እንጂ አይጎዳም ለማለት ነው። ሙእሚን የሆነ ሰው አጀበል ሊልሙእሚን እንዲያሉት ረሱል በሐዲሳቸው ኢነ አምረሁ ለሁ ኸይር ኢነ አሷበሁ ሰራኡ ሸከረ ፈካነ ኸይረን ለሁ ወይን አሷበሁ ضራኡ ሰበረ ፈካነ ኸይረን ለሁ እንዳለው አንድ ሰው ትክክለኛ ኢማን ካለው በማንኛውም መልኩ አትራፊ እንጂ ከሳሪ አይደለም ማለት ነው። ኸይር ነገር ከደረሰው ያን ኸይር ነገር አመስግኖ በሽክሩ እንደገና ወይን ተሽኩሩ ይርዳሁ ለኩም ብሎ ይጨምርለታል ማለት ነው። ሸር ነገር ካጋጠመው ደግሞ ካወክበት ያ ኢማንህ ሸር ነገር በሚገጭህ ጊዜ ወደ ጌታ ነው እንድትጠጋ የሚያደርግህ። ጌታዬ ያው ዘንግቼ ነበርና ንቃ ብሎ ማስጠንቀቂያ መስጠቱ ነው። ስለዚህ ወደ ጌታ አቋሜን ማስተካከል አለብኝ ትልና ሹክር አድርገህ ሶብር አድርገህ ስትሽጎጠጎጥ ያዝንልህና በማንኛውም ኸይር ስራ ልትደርስበት የማትችለውን ደረጃ ይሰጣል በዛ አጋጣሚ ማለት ነው። ስለዚህ በአላህ ያመነ ሰው በሙሲባ ራሱ ተጎጃ የሆነም ማለት ነው። በሙሲባውም አትራፊ ነው። የህዲ ቀልበሁ መጥፎ ነገር በሚያጋጥምህ ጊዜ መበሳጨትና መቆላጨቱን ትተህ ጌታህ ወደሚወደው አቅጣጫ ልብህን ይመራልሃል። አልহামዱሊላህ አላ ኩሊ ሐል ትላለህ። የዛ ጊዜ አላህ አጅሩን ይሰጣል ማለት ነው። ወላሂ ቢኩሊ ሸይን ዓሊም አላህ በሁሉ ነገር አዋቂ ነውና በኸይሩም ሆነ በሸሩ የምትሰጡትን ምላሽ አላህ Subhanahu Wa Ta'ala ተገቢውን ምንዳ ይሰጣችኋል ይላል ማለት ነው። እና በሁሉም ነገር እንግዲህ አዳቡንና ስርዓቱን ከሱ ጋር ያለው ግንኙነታችን ጤናማ እንዴት እንደሚሆን እያስተማረን ነው ማለት ነው። በመሆኑም ወአጢዑላህ እናንተ የሰው ልጆች ሆይ መዳን ከፈለጋችሁ በህይወታችሁ እስካላችሁ ድረስ ሁሉ ጊዜ ጌታችሁን ሰለቸኝ ደከመኝ ሳትሉ ተገዙ። ወአጢዑ ረሱል ለመለክተኛውም በቅንነት ታዘዙ። ፈኢን ተወለው ይህንን ማድረግ ሲገባችሁ ስታችሁ ግን ወደ ኋላ ልታጋድሉ ካማራችሁ ፈኢነማ አላ ረሱሊና አልበላጉል ሙቢን ያኔ በልግመታችሁና በጥመታችሁ ራሳችሁን ነው የምትጎዱት። መለክተኛችንማ መልእክት የማድረስ ተልእኮ እንጂ ሌላ ምንም የለበትም። ግልጽ የሆነውን መልእክት ታደረሰላችሁ በኋላ ኃላፊነቱን ተወጥቷል። እነገሌን ለምን አላሳመንካቸውም ለምን አልተከተሉህም ተብሎ የሚጠየቅ አይደለም። እሱ መልእክቱን አደረስ ካላደረስክም ነው የሥራ ድርሻው። ካደረሰ በኋላ ግን ካመናችሁና ከተከተላችሁ ትሰየው አወቃችሁ። ከካዳችሁና ታስተባበላችሁ ግን ነብዩ አይጎዳም፣ እናንተ ግን ተጠያቂዎች ናችሁ ኢላላ አላህ Subhanahu Wa Ta'ala። አላሁ ላ ኢላሃ ኢላሁ አሁንም ቁም ነገሩ የተውሂድ ጉዳይ ነውና መልሼ ወደዛው ልመልሳችሁ ይላል። አላህ ማለት
ላኢላሃ ኢላሁ ከሱ በስተቀር ሊመለክ የሚገባው ማንም ወደረኛ የሌለው ብቸኛ ኃይል ነው ይላል ማለት ነው። እና ከኔ ጋራ በተዋረድ እንኳን ቢሆን ልታጋሩት የሚገባው ምንም ነገር የለም፣ ብቸኛው ፍጹሙ ጌታችሁና አምላካችሁ እኔ ብቻ ነኝ ይላል። በመሆኑም ወዐለላህ ወህደሁ ላ ሸሪከ ለህ በአላህ ብቻ ፈልየተወከሊል ሙእሚኑን አማኞች ሁሉ ይመኩ እና ሁልጊዜ የማይከዳና የማያጋልጥ አስተማማኝ መመኪያ ከፈለጋችሁ አላህ ነውና በአላህ ብቻ አምናችሁ ተመኩ። የዛ ጊዜ ተመጥፎ ሁሉ ትድናላችሁ፣ ለመልካም ሁሉ ትበቃላችሁ ይለናል። ያ አዩሃ الذين آمنوا እናንተ በአላህ በቀረበላችሁ ጥያቄ መሰረት በጌታችሁ ያመናችሁ የሆናችሁት ይላል። እና ይህንን እምነት ተተቀበላችሁም በኋላ እንደገና ደግሞ የተለያዩ የቅርብና የሩቅ እንቅፋቶችም ሊያጋጥሟችሁና ሊያሰናክሏችሁ ስለሚችሉ በዛም ደግሞ እንዳትደናገጡ መፍትሄውን እነግራችኋለሁ። በእኔ ያመናችሁት ወይ ኢነ ሚን አዝዋጅኩም ከባለቤቶቻችሁና ወአውላዲኩም ተልጆቻችሁ መካከል አዱወን ለኩም ለእናንተ አደገኛ ጥላት የሆኑ አካሎች እንዳሉ አትርሱ ይላል ማለት ነው። እና ሰዎች ሁልጊዜ ለፈተና ነው የተፈጠሩት። ፈተናቸው ደግሞ ከሩቅ ተውጭ የሚመጣ ጥላት ብቻ ሳይሆን ከራሳቸው ከአብራካቸው የሚወጡ ነገሮችም ችግር ሊፈጥሩ ይችላሉ ማለት ነው። ስለዚህ ባለቤቶቻችሁ የአካል ክፍሎቻቸው የሆኑ ልጆቻችሁም ሳይቀሩ እንደ ጥላት ለጥፋትና ለጉዳት ሊያዳርጓችሁ የሚችሉ መሆኑን አውቃችሁ ተጠንቀቋቸው። ፈህዘሩሁም እነዚህን የቅርብ አካሎችም ሳይቀሩ መጠንቀቅ ያስፈልጋል ማለት ነው። ወኢን ተዕፉ ይህን ስላችሁ ግን በእነሱ ላይ በሆነ ባልሆነው አላስፈላጊ እርምጃ ውሰዱ፣ ጨፍጭፏቸው ማለት እንዳይመስላችሁ ደግሞ ይላል። ወተስፈሑ አጥፍተው ያጠፉትን ነገር ይቅር ብላችሁ ብታልፏቸውና ምህረት ብትሰጧቸው፣ ወተግፊሩ ብታልፏቸው ፈኢነላህ ገፉሩ ረሒም ያነ አላህም ሱብሓነሁ ወተዓላ ለእናንተ መሃሪና ሩሩህ ሆኖ ታገኙታላችሁ። አልጀዛኡ ሚን ጂንሲል ዐመል ነውና ይላል። ይሄ የመጣበት ምክንያቱ በመካገር ያው ሰሃቦች መጀመሪያ አካባቢ እየተንጠባጠቡ እየተደበቁ ነበረ የሚያምኑት። ጥላቶቻቸው በይፋ ማመናቸው ከታወቀ መቆሚያ መቀመጫ ስለማይሰጧቸው ሁሉም ተደብቆ እየተሸካሸከ ጨለማ ለብሶ ነበር ከነብዩ ጋር የሚገናኙት። እና በዛ መልክ እንግዲህ ብዙ አመታቶችን ተገፉ በኋላ ሁኔታው እየከፋ ሲመጣ የተወሰነው ክፍል ወደ ሀበሻ እንዲሰደር ተደረገ። ከዛ የተረፉትም ደግሞ እንደገና ወደ መዲና መሄድ ግድ ሆነባቸው ማለት ነው። ያነ ብዙዎቹ እንግዲህ ከዲን በላይ ምንም ነገር የለም ብለው የቤት ንብረታቸውን ቤተሰባቸውን ትተው ሲሰደዱ አንዳንዶቹ በቤተሰብ ጫና ተጽዕኖ ተደርጎባቸው የሂጅራ ዲል አመለጣቸው ወይም ዘገዩ በተወሰነ ደረጃ ማለት ነው። ያነ ነው ይሄ ነገር ሊመጣ የቻለው ማለት ነው። እና መጀመሪያ ያው ሲያምን ሂዳያ በአላህ እጅ ነውና አንድ ሰው ስላመነ በአንድ ጊዜ ቤተሰቡ ተጠቃሎ አያምንለትም። እሱ የራሱን እርምጃ ወስዶ አመንኩኝ ይላል። ለባለቤቱ ሲነግራት ይሄ ነገር እኔ አይዋጥልኝም አልቀበልም ትላለች። ግን እኔ ካንተ መለየት አልፈልግም፣ ያው ብትሰልምም እንዳሻስለም ያው ትዳራችን መቀጠል አለበት ትለዋለች ማለት ነው። ልጆቹም እንደዛው ሲነግራቸው እኛው እንግዲህ አንተ ታመንክ አንከለክልህም ምን እናረጋለን፣ ግን እኛ ታገራችን ተወገናችን ተለይተን አዲስ ነገር ውስጥ መግባቱ ደስ አይለንም፣ ቀስ ብለን እስቲ አታስቸኩለን ይሉና ወደ ኋላ ይላሉ። ከዛ በኋላ ሂጅራ ዋጅብ መሆኑ ታወጀ። የባሰው ጥያቄ መጣ ማለት ነው። እስካሁን እንግዲህ ማህበራዊ ህይወታችን ተጠበቀልን ድረስ አንተ የፈለከውን ማን እኛም በፈለግነው እያሉ ነበር፣ እየተቻቻሉ ነበር ማለት ነው። አሁን ግን ሚናህል ላይ ያለ አላህ Subhanahu Wa Ta'ala ሂጅራ ያልሄደ ሙስሊም አይደለም የሚል አዋጅ መጣ ማለት ነው። ስለዚህ ይሄ ቆርጥ የሆነ ሐሳብ ሲመጣ ያው ሷሃቦቹ ተኢማኔ በላይ ምንም ነገር የለምና እንግዲህ የፈለገ ይሁን ቤቴም ንብረቴም ቤተሰቤም ልጆቼም ሚስቴም ትቅርብኝ ብቻ እኔ ከጀሃነም መዳን አለብኝ ያሉ ቆራጦቹ ሁሉን ነገር እርግፍ አድርገው መሄድ ጀመሩ ማለት ነው። አንዳንዶቹ ደግሞ እኛ ሶበርና አላ ኢማኒኩም ወከይፈ ነስቢሩ አላ ፊራቂኩም እያሉ ያስቸግሩ ጀመር ማለት ነው። አመንኩኝ ስትል እኔ ያው እመን ግደለም እኛ የማህበራዊ ህይወታችን አብረን እንቀጥላለን ብለን ነበር። አሁን ተነጭራሹማ አባት አልባ የምታረገን ከሆነ እንዴት አድርገን ይሄ ነገርማ ይሆን ነገር ነው
ምንም ብታምን እምነትክን በልብ ውስጥ ያዘው ግን እኛ ጋር መኖር ቀላቢ እንዳላጣ ማለቱ ነው። ይህን ሲል እንዲህ አይነትማ ነገር የለም አለ አላህ Subhanahu Wa Ta'ala። በእኔ አምኛ ለሁለት ያበቃ የልጅህን መመሪያ ነው የምትቀበለው እንዴ ወይ የሚስትህን አላህ። ይሄማ አድወለኩም ጥላቶች የሰይጣን ተባባሪ ናቸው እነዚህ ለራሳቸው ጥቅም ብለው ነው የሚጠበቀው። አባታችን አሳዳሪያችን የመረጠውን እኛ መምረጥ አለብን ማለት ነበራቸው። እነሱ ለሰይጣን ታማኝ ሆነው ታቋማችን ፍንክቻ እንልም እያሉ አንተ ግን ረብል ዓለሚን ተውሂድን ትተህ እነሱ ጋር ትጨማለቃለህ መሄድ አለብህ አለ አላህ Subhanahu Wa Ta'ala። ተጠንቀቅ። ይህን በሚሏቸው ጊዜ እንግዲህ ብዙዎቹን እንዲሁ እያሳነፉ አስቀርተዋቸው ነበርና በአጢፋ በስሜት ያለቀሱባቸው እንትን ሲሉ ህፃን ልጅ እንግዲህ ያለቀሰ አባዬ የት ነው የምትሄድብኝ ያለ እግርህ ላይ ሲጠመጠም ትልቅ ፈተና ነው ማለት ነው። እናቱ ትነግረዋለች ሊሄድብህ ነው አባት ቶሎ እንዲበል ትለዋለች። ወዳው ያለቀሰ እየጮኸ እንትን ሲል ልብ ይብረከረክና በቃ ልሄድም ትላለህ ማለት ነው። የዛ ጊዜ እስቲ ማን ነው የሚብስብህ? ይሄ ልጅ እኮ ጀሃነም ይዞ ሊሄድ ነው አለ አላህ Subhanahu Wa Ta'ala። ኢነ ሚን አዝዋጅኩም ወአውላዲኩም አዱወለኩም። አንተ አሁን ወደውኝ መስሎህ ነው እነሱ ለራሳቸው ጥቅም ነው ለህይወታቸው ብለው ነው እሷን ባል እንዲያጣጣ እነሱም አባት እንዳያጡ እንጂ እውነት ላንተ ሊጠቅሙ መሰለህ እንደ ጀሃነም ሊጨምሩህ እኮ ነው። ስለዚህ ተጠንቀቅ በዚህ አሽከላ ተጠልፈህ እንዳትቀር አለ ማለት ነው። ይሄን በሚሏቸው ይሄ አያት በሚመጣ ጊዜ ወዳውኑ በደብዳቤ ጽፈው ለጓደኞቻቸው ለሚያውቁት ላኩላቸው ተመዲና ማለት ነው። ይሄንን ሲያነቡ ሁሉም መላቀስ ሆነ በቃ አለቀልን አሉ። እነዚህ ሴቶችና ልጆችን እንዲህ አድርገው ለዚህ ኪሳራ ያበቁ እነሱ ናቸው ብለው ዱላ አካከዘራፍ ሊደበድቡ ተነሱ። ላ ደብድቡ ብዬ አይደለም እንደዚህ ያልኩት አላህ ወይን ተዕፉ ወተስፈሑ ወተግፊሩ። እና እነሱ የራሳቸው ችግር ነው እንዲያረጋቸው እውነትና አንተ ሊበድሉ ፈልገው እኮ አይደለም እነሱም ቢሆን። ስለዚህ አንተ አትበላ ማለት እንጂ ተበቀሏቸው ተሂጅራ ያስተጓጎሏቸው ያደናቀፏቸው እነዚህ ናቸውና ራሳቸውን በሏቸው ማለት አይደለምና ባለፈው ያደረጉትን ነገር ይቅር ብላችሁ ለፏቸው የምህረት ስጧቸው። እናንተ ግን ቆራጦች ሁኑ። ሌሎችም እኮ እንደናንተው ቤት ንብረት ቤተሰብ ያላቸው ነው ቆርጠው የሄዱት አይደለም እንዴ? እንደዛ ለምነጣጥቀህ አልሄድክም ማለት እንጂ እነሱን ጨፍጭፋቸው ማለት አይደለምና በእነሱ በቤተሰብ ላይ በቀል እርምጃ እንዲያትወስዱ አላለ። አዳለቱላህ ተመልከት። እንደዛ ከማድረጋቸው ጋራ እነሱ እንዲጎዱ አልፈለገም። ይቅር በሏቸው እነሱ የራሳቸው ችግር ነው እንዲያረጋቸው በማለት በእነሱም ላይ ጉዳት እንዳያደርሱ ማስጠንቀቂያ ሰጠላቸው ማለት ነው። እና ለነዚህ እንግዲህ የጸረ እስላም ለሆኑ የቤተሰብ አካሎች እንደዛ አይነት የማደናቀፍ ስራ ቢሰሩም አንተ ሊጎዱ ፈልገው ሳይሆን ያላቸው አመለካከትና የግል ጥቅማቸው ነውና ለዚህ ያጋለጣቸው እነሱን ይቅር ብላችሁ ብታልፏቸው በዛ አንፃር እኔም ገፉር ረሂም ነኝና እምራቸዋለሁ አለ። ለካፊሮች ለዛ ለጥፋት ላበቁት እንኳን ሳይቀር ምህረት በመስጠታችሁ እናንተን ደግሞ እኔ እምራቸዋለሁ ይላል አላህ Subhanahu Wa Ta'ala። ኢነማ አምዋሉኩም ወአውላዱኩም ፊትና። አሁንም ላሰምርበት የምወደው ፊኩል ዘማን ወመካን በዛ አጋጣሚ ብቻ ሳይሆን ሁል ጊዜ ልጆቻችሁና ቤተሰቦቻችሁ ንብረታችሁ የናንተ ጥላቶች መፈተኛ መሆኑን ወቁ ይላል። ይሄ እንግዲህ በዛ ጊዜ ዘንቦ ያባራ ነገር አይደለም፣ አሁንም ነገም ያለ ነው። የተለያዩ ቤተሰቦች እንግዲህ ሁል ጊዜ በተለይ ልጆችና ሴቶች ጊዜያዊ ብልጭ ነገር ነው የሚያቸንፋቸው። ይሉንታ ያጠቃቸዋል። ከሰው እንዴት እንለያለን ከማን ተለይ ይላል ማለት ነው። ይህ አይደለም ሚዛኑ። አንተ አሳዳሪ እስከመሆን ድረስ የበለጠውን ልትመርጥ የሚገባው አንተ ነህ። ሰይጦራ ማድረግ አርጃሉ ቀዋሙን አለ ኒሳ እንደተባለው ማለት ነው። ስለዚህ እነሱ የተለያዩ ተንኳሳ ምክንያቶችን እያቀረቡ እናንተን ተቁም ነገሩ ሊያደናቅፏቸውና መስመር ሊያስቷቸው አይገባም። እና አሁንም ገንዘቦቻችሁና ልጆቻችሁ ለእናንተ መፈተኛ መሆናችሁን አውቃችሁ ሁል ጊዜ በጥንቃቄ መያዝ አለባችሁ። ወላህ عنده اجر عظيم። እና እነዚህ ጥቅሞች ቀላል አይደለም። ከቤት ከቤተሰብ ከንብረት ጋራ ይቅርብ ብሎ ሁሉ ነገር ምትቶ መሄድ ትልቅ ኪሳራ ነው። ግን አላህ Subhanahu በዛ አንፃር የሚሰጣችሁ ካሳ ትልቅ የማይለካ የማይደካ ምንዳ ነውና የምታገኙት። ለጊዜው እንኳን የከሰርን ቢመስላችሁም ለኔ ብላችሁ መስዋዕት ከከፈላችሁ እኔ ደግሞ ይሄን ሁሉ የሚያስረሳና የበለጠ ካሳ ሰጣችኋለሁ ግዙፍ የሆነ ምንዳ ይላል አላህ Subhanahu Wa Ta'ala። ፈተቁላህ። ስለዚህ ሁልጊዜም አላህን ፍሩ።
መስተጧቱም በምትችሉት መጠን ይላል። ደግነቱ በምትችሉት መጠን አለ። ታቅም በላይ ያዝምና ሁል ጊዜም ቢሆን ማለት ነው። አንተ እነዚህ ሁሉ ተጽዕኖዎች አሉ ሁል ጊዜም ቢሆን ልጆችም ተጽዕኖ ያረጋሉ፣ ሚስትም እንደዛው፣ ገንዘብም ሁሉም ነገር ያው እንቅፋት ነው እና እነዚህ ነገሮች በመጡ ቁጥር በተቻለ መጠን አንተ ድክመት ማሳየት የለብህም። በአሸናፊነት ለመውጣት ተፍጨርጨር ቢያቅቱህም ማለት ነው። በልግመት በድክመት እንዳያጠቁህ የቻልከውን ያህል ተተፍጨረጨርክ። ከዛ በኋላ በጎደለው እኔ ያቅልሃለሁና ዑዝርህን እቀበልሃለሁ ማለቱ ነው። ወስመዑ እኔ ጌታችሁ የምነግርና የምመክራችሁን ስሙ፣ ከመካሪ ሁሉ የበለጠ እኔ ነኝና የሚጠቅማችሁን ማቀው ይላል። ወአጢዑ ረሱለኩም መልእክተኛችሁንም ታዘዙ፣ እሱም ቢልሙእሚኒነ ረኡፍ ረሒም ተብሏልና ከጌታ ቀጥሎ ለማንም ሰው የሚበጀውን የሚመክረውና የሚነግረው መልእክተኛው ነው። ሌላ ዘመድ ወዳጅ ግን ላንታውቅልሃለሁ ብሎ ቢመክርህ ለራሱ ጥቅም እንጂ እውነት አንተ ሊጠቅምህ አይደለም ማለቱ ነው። ወአንፊቁ ኸይረን ሊአንፉሲኩም እንደገና ደግሞ ለራሳችሁ የሚበጃችሁን ነገር ወጭ አድርጉ። ለዲናችሁ መስዋዕት ክፈሉ በምትባሉ ጊዜ አይክበዳችሁ። እርግጥ ገንዘብ ማውጣት በጣም ይከብዳል፣ ይቆጠቁጣል። ቢሆንም የበለጠ ለማትረፍ አይክበድህ። በዲን ነገር አንድ ነገር መዋጮ በሚፈለግበት ጊዜ ወደ ኋላ ማለት የለብህም ይላል ማለት ነው። ምክንያቱም ንግድ ነው፣ ስራ ነው። አንድ ነጋዴ ወጭ ካላወጣ ትርፍ ሊያመጣ አይችልም አይደለም እንዴ? ስለዚህ የምትወደውን ገንዘብ አለላህ ብለህ ነው። ሊከስርም ይችላል አይደለም እንዴ? የፈለገ ይሁን ይሄን ነገር አምኜበታለሁኝ ይሄን ያህል ካፒታል መውጣት አለብህ ብለህ መላይን ታወጣለህ መሽሩዕ ብለህ ማለት ነው። ደፍሮ ያደረገ የዛ ጊዜ አላህ ደግሞ የዛ እጥፍ ድርብ የሆነ ምንዳ ያመጣልሃል። በዱንያ እንኳን ምናልባት ዶማን በሌለው ነገር ሰዎች ደፍረው ያወጡና የሰሩ ናቸው የሚያተርፉት አይደለም እንዴ? በአኺራ ደግሞ ኪሳራ የሚባል ነገር የለም። እውነት በእኽላስ ለአላህ ብለህ ተሰራሃት ማንኛውም ነገር ዋጋ ታወጣልሃለች ማለት ነው። ስለዚህ ወአንፊቁ ሚማ ረዘቅናኩም አላህ Subhanahu Wa Ta'ala ከቸራችሁና ከለገሳችሁ እድል ኸይረን ማለት ማል ማለት ነው። እዚህ ላይ ገንዘብ ማለት ነው። ኸይረን ማለት አልማል الذي تحبونه وتحرصون عليه የምትወዱትንና የምትጓጉለት የሆነውን ገንዘብ ይቅርብኝ ብላችሁ ለኔ ማውጣት መቻል አለባችሁ። ይሄ ካልሆነ ጀነትን መግዛት አትችሉምና ይላል ማለት ነው። ይሄ ከሆነ ደግሞ ሊአንፉሲኩም ይሄ ማውጣታችሁ እኛን የሚጎዳን ነው ብላችሁ ታስባላችሁ በስስስም የስታውት ግን አይደለም። በተቃራኒው ለእናንተ የሚጠቅም ነው። ማውጣታችሁ ይጠቅማል፣ ያወጣ አትርፎ ይገባልና ማለት ነው። ወመን ዩቀ ሹሐ ነፍሲ ይህም በምላችሁ ጊዜ እርግጥም ነፍስ ጉጉታም ናት። የነፍሱን ጉጉት የተጠበቀ ሰው ፈኡላኢከ ሁሙል ሙፍሊሑን ወደፊት የተሟላና የተሳካ መልካም እድል የሚያገኙት እነዚህ ብቻ ናቸው ይላል አላህ Subhanahu Wa Ta'ala። ሰዎች እንግዲህ ገንዘብ ሁልጊዜ ተወዳጅ ናት፣ ፈታኝ ናት። ወጭ የሚባል ነገር መስማትም አይፈልጉም፣ ብዙ ጊዜ ይከብዳቸዋል። ጆሮ ቆርፋዳ የሆነችው ስጡኝ ማለት ላለመስማት ነው የሚሉ አሉ በምሳሌ እና ያሸማቀቃት ማለት ነው። ስለዚህ ምንም ወጭ የሚባል ነገር ቢከብድምና እንትን ቢልም አላህ ዘንድ ያለውን ደግሞ ወረታና አጠፋ ብታውቁ ኑሮ እንዳውም እጃቸው ላይ አንድ ነገር ሊቆም ባልቻለ ነበር ይላል ማለት ነው። ነብዩ ያደርጉት እንደነበረው ስዲቆቹ ያደርጉት እንደነበረው ያላቸውን በሙሉ አምጥተው ባዶቻቸውን እስከሚቀሩ ድረስ ነበረ። ለምን ነገ ምን ዋጋ እንደሚያመጣ ጠንቅቀው ያቃሉና ማለት ነው። እና ይሄንን ጥሪ በማቀርብላችሁ ጊዜ ለአላህ ለዲናችሁ ለወገናችሁ የሚበጅ ነገር ስሩ፣ መስዋዕት ክፈሉ በምትባሉ ጊዜ ጉጉት እንደሚሰማችሁ ጥቅን ስስት እንደሚያጠቃችሁ አቃለሁኝ። ግን ያንን ነገር ነጣጥቃችሁና አሸንፋችሁ እንደምንም ጥርሳችሁን ነክሳችሁ የተሳተፋችሁ እንደሆነ ከስስት በሽታ ተላቀቃችሁ ማለት ነው። ያ ከሆነ ውጤቱ ምን ይሆናል? ፈኡላኢከ ሁሙል ሙፍሊሑን የዛ አይነት ቸሮችና ለጋሾች ነገ በጣም አስደሳችና አመርቂ የሆነ ታላቅ እድል የሚያገኙና የሚሳካላቸው እነሱ ብቻ ናቸው ይላል። እና ፈላህ ማለት የሚመኘውን ሁሉ አግኝቶ ከሚፈራው ሁሉ መዳን ማለት ነው። ሰው ተዚህ ላይ የሚፈልገው ነገር አለ። ተመፈራው ነገር ሁሉ ታመለጥክ፣ የምትመኘውን ሁሉ ደግሞ ካሰብከው በላይ ካገኘህ ይሄ ነው እድል ማለት። ሌሎች ግን ይሄ አይነት እድል ያላቸው ማለት ነው።
ፈለገው እድለኛ የሚባለው በዱንያ የዛ አይነት የተሟላ እድል ሊያገኝ አይችልም። የኔን ጥሪ ሰምታችሁ ግን በህይወታችሁም በነፍሳችሁም በገንዘባችሁም መስዋዕት ከከፈላችሁ ማንም እድለኛ ያላገኘውን የተሟላና የተሳካ እድል እኔ አጎናጽፋችኋለሁ ይላል አላህ Subhanahu Wa Ta'ala። እና እዚህ ላይ በአንድ ወቅት ያው እንግዲህ ሰለፎች ያደርጉት የነበረው መቼም ጀብዱ አጅብ ነው። ነብዩ አለይሂ ሰላቱ ወሰለም መስጂድ ውስጥ ተቀምጠው እያሉ አንድ እንግዳ መጣ። እንግዳው በጣም ተሩቅ አገር ነው፣ በበረሃ ደክሞ ተርቦት ጎስቁሎ ነው የመጣው። መቆም አቅቶት እየተወለጋገደ ነው ያለው። መጣና ተጠራመተ ነብዩ ፊት። በጣም እንደራበው እንደደከመው አወቁ ማለት ነው። የዛ ጊዜ ይሄን ሰውዬ መርዳት አለብኝ አሉና ኸይር ነገር ማንም እንዲቀድማቸው አይፈልጉም። ቶሎ ብድግ ብለው ወደ ቤታቸው ሄዱ። የሚበላ ነገር መኖሩን ሴቶቹን ሊጠይቁ ማለት ነው። በአጋጣሚ የሳቸው ኑሮ የቤታቸው ጉዳይ ያን ያህል ነውና ቤታቸው አንዷን ሲጠይቋት ወላሂ ተውሃ በቀር ምንም የለም አለች። ሌላዋን ሲጠይቋት ደግሞ ያው ነው። ሌላዋን ሲጠይቋት ያው ሁሉም ቤት ምንም ነገር የለም። ፍርሷ አመለጣቸው ማለት ነው። ሳቸው ማንም ሳይሰማ ወዳው ሊወስዷት ነበር ያችን እድል ማለት ነው። በመጨረሻ እንግዲህ እኔ ካልቻልኩኝ ምን አረጋለሁኝ ብቻ ይሄን ሰው መርዳት አለብኝ አሉና ተመልሰው መጥተው መን ይዲፉ هذا الليله አሉ። እንደዚህ ተቀምጠዋል። ባለጸጋዎችም አሉ ግን እነሱ አላወቁም። ይሄን እንግዲህ ዛሬ የሚያስተናግድልኝ ማን ነው ጎበዝ አሉ። የዛ ጊዜ አንዱ በቅርብ ያለው ቶሎ እኔ ያለሁኝ ያ ረሱላህ አላቸው። እሱም የኔ ቢጤ ሰው ነው ብዙ አይደለም ግን ኸይር እንዲያመልጠው የሚፈልግ የለም እና ስለቀደመ ሌሎቹ ጸጥ አሉ። እንግዲህ አቅም ያላቸው ሁሉ በቃ ብሎ ይዞት ሄደና እሱን በር ላይ አቁሞት ገባ ብሎ ትልቅ እንግዲህ ይዤ መጥቻለሁኝ ዛሬ የነብዩ የአላህ እንግዳ አላት እና ላ ተደኺሪ منه شيئا በቤታችን ያለን ነገር ሁሉ ዛሬ ወደ ኋላ እንዳትይ እንደ ሰውዬ ወዶስተሚጠላ ማጥገብ አለብን ትልቅ እንግዲህ ይዤ መጣሁኝ ይላታል። والله للاسف الشديد ما عندنا الا طعام الصبي አለች። እንደው ነገሩ ጥሩ ነበር ይዘው የመጣው እድል ግን የሚያሳዝነው ቤታችን እኮ ምንም ነገር የለም። ለህፃናት ልጆች አሉ ለነሱ ብቻ ትንሽ ሹርባ ነገር ነው ያለችው እሷን ብቻ ነው እንጂ አንተ ምን የምኮራት የለንም እንኳን እንግዲህ ይዘህ የምትመጣበት ትለዋለች። ሱብሃንአላህ ምን ይሁን አይ የልጆቹ ግን ራት አላል አሁን ግድ የለም ተልብ ታለቀሱ ምን አለ ይሄ በቃል ጀነት ሊገዛ አይደለም። ልጆቹ አንድ ቀን ቢያድሩ አይሞቱ። በይ እንግዲህ ልጆቹን እኔ ወደ ኋላ ቆያለሁ። እንግዲህ አሁን ይዞት ወደ ኋላ ወደ ሁሽ ተቀመጠ። አመሻለሁኝ አባታችሁ አልመጣም አባታችሁ ሲመጣ ትበላላችሁ እያልሽ አታሊያቸዋል። ልጅ እንቅልፍ ጊዜው ከደረሰ እንግዲህ ብዙ አይቆይም አይደለም ራት ያሉ እንጫጫሉ። አባታችሁ ሲመጣ አብረን እንበላለን ምናምን እያለች ስታስተባብላቸው ሁሉም በያለበት ፍንግል ብሎ ተኛ ማለት ነው። ከዛ በኋላ መተኛታቸው ሲታወቅ ገባ። እንግዲህ አሁን ይዞ ያቺ ያለችው የህፃናቶች ምግብ ቀረበች ማለት ነው። ስለዚህ እሷም አትበቃም ለራበው ሰው ቀርቶ ማለት ነው። እነሱ ታባሉት ደግሞ ችግር ነው። ስለዚህ ምን አደረገ ማብራቱን የቃ ምታነሽ መስልሽ ባጠገቡ አልፈሽ ጎፈፍ አርገሽ በጨርቅሽ አጥፊው አለ ጧፍናት ቅንዲልናት ትንሽ የምትበራው እሱን አጠፋች። ካጠፋች በኋላ ኦይ ማብራቱ ጠፋብን ሱብሃንአላህ አለ እና አሁን እንግዲህ ቤታቸውም የተራራቀ ነው ጨለማ ነው። አሁን እንግዲህ መብራት ፍለጋ ደግሞ መንደር መሄድ አንችልም። እንግዲህ እጅና አፍ መቼም አይተጣጣም ዝም ብለን እንብላሉት። እሺ እንግዲህ ህሪያቸው ሳታንቱ አይል እንግዲህ እንደዚህ ሰነፎች ከሆኑ ምን አረጋለሁ ብሎ ይሻላል ሙሄድ ምን ብቻ እንብላ። ከዛ መበላት ተጀመረ። ሲበላ እጁን እሱ ሲወርድ አብረው እየወረዱ ነካ ያረጉታል። እየተሻሙኝ ነው ብሎ እሱ ቶልቶሎ ይጠርጋል ማለት ነው። ነካ ያረጉታል አውቆ እንትን እንዲል ማለት ነው። ከዛ ባዶ አፋቸውን አይላሉ እሱ ጥርግርግ አርጎ በላ ምንም ሳይቀምሱ ማለት ነው። ሲያበቃ خلاص እሱን አነጠፉለት አደረ። ፈጅር ያው አዛን ሲባል ይዞት ሄደ ወደ ቤቱ ማለት ነው። ያኔ ጌታ ምን እንደሰራ አወቀ። ተመልከቱ والله عليم ወዳውኑ ሌሊቱን እነዚህ አያቶች ወርደዋል ማለት ነው ነብዩ ዘንዳ። ውጤቱ የተሰራው ጀብዱ ውጤቱ ተዘግቧል ረብ العالمين ጋር ማለት ومن يوق شح نفسه فاولئك هم المفلحون። እና የልጆችን ራትማ እንዴት አድርገን ትላለህ እኔ እንኳን ግደለም ዝም በየባድር ብሎ አልቻልኩም ብሎ ሊመልስላቸው ይችል ነበር አይደለም እንዴ?
ግን የፈለገው ይሁን ብሎ እርምጃ በመውሰዱ አላህ ይሄን ሰውዬ ምሳሌ ያደረገው ማለት ነው። እና አላህ Subhanahu Wa Ta'ala የነፍስ ንፍገት ብዙ ጊዜ የልጆች ነገር ያሳዝናል። በተለይ ህፃናት በሚሆኑ ጊዜ ማለት ነው። ልጆች እንዴት አድርጌ ያሰቃያለሁ ብሎ ነው ሰው የሚንበረከከው። የሆነው ይሁን ግደለም ከነብዩ ተረክብ ያመጣውትን እንግዳ መወጣት አለብኝ ብሎ ያለችውን ነገር ሟጦ ራሱ ማንጀቱን አስሮ በማደሩ ያ በተሰብ ይሄን አይነት እንግዲህ ሽልማት ጧት ሲመጣ ነብዩ ይሄን አያት ይሄው በእናንተ የወረደው አጅበላሁ ሚን ሰኒዒኩም አሉ። አንተና ባለቤት የሰራችሁት ፊልም ዛሬ ጌታን አስገርሟል አሉ። ሱብሃንአላህ ጌታ ተገረመላችሁ። እንደዚህ ጠንከር ያለ ነገር ልዩ ነገር ሲሰራ ነው አላህም Subhanahu Wa Ta'ala ልዩ ደረጃ የሚሰጠው ማለት ነው። እንቱ ቀሪዱላህ ቀርዶን ሐሰና ለማንኛውም እንግዲህ ለአላህ መልካም ብድርን ካበደራችሁ ይضاعف لكم ለጊዜው አወጣ ነው ብትሉም እንኳን ያንን የሰጣችሁትን ነገር ደራርቦ ጨምሮ ነው የሚሰጣችሁ። ዋናውን ብቻ ሳይሆን በብዙ ትርፍ ደርቦ አሳድጎ ነው የሚሰጣችሁ በላቸው ይላል። ወይغفر لكم እንደገና ወንጀላችሁን ሁሉ ይምርላችኋል ነፈቃ ባደረጋችሁ ቁጥር። والله شكور አላህ መልካም ለሰሩ ሁሉ መልካም አጠፋ በመስጠት አመስጋኝ የሆነ ጌታ ነው ማለት ነው። ሐሊም እንደገና ደግሞ ጥሪውን አንቀበልም ብለው ለለገሙትም ደግሞ ታጋሽ ነው። ለጊዜው ላይበቀላቸው ይችላል፣ ያው ቀጠሮ ይጠብቅላቸዋል ማለት ነው። ዓሊሙል ገይብ አላህ ማለት በአለም ዙሪያ ድብቅና ምስጥር የሆኑትን ነገሮች ሁሉ የሚያውቅ የሆነ ጌታ ነው። ወሸሃዳ ገሃድና ይፋ የሆኑትንም ነገሮች እንደዛው ያውቃል። አልዓዚዝ ኃይል አለኝ የሚለውን ሁሉ በፍጹም ሁሉንም ነገር የሚያሸንፍ ወሳኝ ኃይል ማለት እሱ ብቻ ነው። አልሐኪሙ ፊ ሱንዒሂ ባሰራሩ ደግሞ ምንም አይነት ጉድለትና ስተት የማያጋጥመው ፍጹም ጥበበኛ ማለት እርሱ ብቻ ነው ይላል አላህ Subhanahu Wa Ta'ala። በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala ለኛ የሚጠቅመንን ነገር በቤተሰቦቻችን በገንዘባችን በዲናችን ዙሪያ ማድረግ የሚገባንን ነገር በአጭሩ እየጠቆመ በዚህ መልኩ እሱ በሰጠን መመሪያ ህይወታችንን ለመምራት የቻልን እንደሆነ ዘላለም የማያልቅና የማይደቅ ጀነተ ነዒም እንደደገሰልን ሲያረጋግጥ በዱንያም ቢሆን ደግሞ ወማ አንፈቅቱ ምን ሸይን فهو يخلفه ለአላህ ብላችሁ ያወጣችሁትን ነገር መተኪያውን እሰጣለሁኝ ብሎ ضمان ይሰጣል ማለት ነው። እና ይሄንን እንግዲህ ያወቀና በስራ ላይ ያዋለ ሰው ተናንት ለነበሩት ታላላቅ ወዳጆቹ እንዳደረገ አሁንም አላለቀበት ዛሬም ይሄንን አቋም ለሚይዝ ሰው ተመሳሳይ ድል እንደሚሰጠው ያረጋግጣል ማለት ነው። هذا وصلى الله وسلم على النبي وإلى لقائنا.